ታዳጊዎቹ ሲዘምሩ አይተናል። እንግዲህ ዋናዎቹ መዘመር ስለተሳናቸው ይመስላል እነሱን ለማንቃት ብዙ ደጋፊ ያለ በጣም አሪፍ ነው ዛሬ። በተቃራኒ ያለው የሜዳ የስቴዲየም ክፍል ሁሉ ጥቂት ወንበሮች ናቸው ክፍት የሚታዩት እንጂ ሞልተዋል። ከነአን ግሩም ኳስ ለእንየው ለቢኒያም ኡሴፋ ከወጣ በኋላ ወደ ግራ መስመር ዞሯል። ቢኒያም አብርሃ የማያካልለው የሜዳ ክፍል የለም። 10 ቁጥር በቀኝ በግራ አጥቂ በቀኝ እንደዚህ አይነት ተጫዋቾች መኖራቸው አንደኛው ጠቀሜታው ይሄ ነው። አርሰናል ተጫዋቾችን ሲያስፈርም አንደኛው መለኪያው 2-3 ቦታዎች ላይ መጫወት የሚችሉ መሆናቸውን ነው የሚመለከተው። ምክንያቱም ያለፉት ዓመታት ላይ ተጫዋቾች ሲጎዱ የነበረውን ጉዳት ተመልክቷል። ስለዚህ በቀላሉ ሊሸፍን የሚችለው በእንደዚህ አይነት መልኩ ነውና 2-3 ቦታዎች ላይ መጫወት የሚያስችል አቅም ያላቸው ተጫዋቾች አስፈላጊዎች ናቸው። ቢኒያም አብርሃ ሲጀምር በቀኝ መስመር ነበረ። አሚር ሚስባ ባለበት 10 ቁጥር ቦታ ላይም ተጫውቷል። አሁን ደግሞ ወደ መስመር ወጥቷል። ዳዊት ካሳውም ዋና አጥቂ ሆኖ ጀመረ። ወደ ቀኝ መስመር ይወጣል። እንየው የሱን ቦታ ይሸፍናል። በፊት መስመር ተጫዋቾች መካከል ያለው መዋለል አሁን ባለው የዘመናዊ እግር ኳስ በተለይም ደግሞ በክለቦች እግር ኳስ ሁሉ ነገር የተቆጣጠረው ፓሪስ ሰን ጀርማን የምናደንቅበት ነው። ግሩም ኳስ ዳዊት እንየው ተዘናጋ፣ ከጨዋታ ውጪ ተዘናጋ። አድቫንቴጅ አጫውተዋል። ዳዊት ካሳው አንድ ተጫዋች ተጎድቷል። ድንቅነህ ወልደ ዮሐንስ ይመስለኛል። አብዱቃድር አብዱረህማን ኑር ኦማር ከረጅሙ የሚመታ ይመስላል ግን ረዘመበት። ግሩም ኳስ ነው። ትንሳኤ መንግስቱ የሶማሊያን አድቫንቴጅ ጠብቀውላቸዋል። ቸርነት ኡፋይሳ ነው ተጎድቶ የወደቀው። የሕክምና እርዳታ ይፈልጋል። የተጎዳ ይመስላል። አስቀድሞ የተጎዳ ይመስላል። በዚህ ጨዋታ ላይ ካለፉት ጨዋታዎች በበለጠ በጣም ደጋግመን የተጠቀምነው ቃል መረጋጋት የሚለውን ነው ስላለም ግን እያየነው ያልሆነው ነገር ደግሞ እሱ ነው። ስሜታዊነት ይታይባቸዋል አብዛኞቹ ተጫዋቾች። ልክ ነው፣ በሜዳቸው ነው የሚጫወቱት። እያንዳንዱ ጨዋታ የማሸነፍ ጫና አለ። ጫና ብቻ ሳይሆን ደግሞ ፍጹምነታቸውን ማሳየት ይፈልጋሉ እንዲህ ጨዋታዎችን እያሸነፉ። ለዚያ ይመስላል ከፍ ያለ ጉጉት አለ ይህንን ጨዋታ የማሸነፍ። እየመራ ነው የኢትዮጵያ ብሔራዊ ቡድን፣ ግን ደግሞ በጣም ቴክኒካል የሆኑ የሶማሊያ ተጫዋቾችም አደገኞች ናቸው። በአንድ ለአንድ ግንኙነት በቀላሉ ልታቆማቸው የምትችላቸው አይደሉም። የቁጥር አድቫንቴጅ መውሰድ ያስፈልጋል። አህመድ ኢጌ ቢላል የሱፍ ላይ ጥፋት ሰርቷል። ድንቅነህ ወልደ ዮሐንስ ቢጫ ካርድ ተመልክቷል። አሰልጣኝ ቤንዚመር ከአልቢትር ኦማሪ ካዮኮ ጋር ከመነጋገር ቦታውን እንዲይዝ ድንቅነህ ወልደ ዮሐንስን ሲመክሩ ተመልክተናል። የሶማሊያ ደጋፊዎች ብሔራዊ ቡድናቸው ጎል እንዳያስቆጥር ባለ ፍላጎት ትኩር ብለው እየተመለከቱ ነው። አስቀድሞ የነበረው ደስታ አሁን የለም። ምክንያቱም የመጀመሪያውን ጎል ካስቆጠሩ በኋላ ዳዊት ካሳው 2 ጎሎችን አስቆጥሮ ቀይ ቀበሮችን ወደ መሪነት አምጥቷል። አብደላ ግሩም ኳስ ግን አቤኔዘር ነበረ። አቤኔዘርም ቢያልፍ ኑር ኦማር ግሩም ቦታ ላይ ነበረ። ቢኒያም አብርሃ ጥሩ አንድ ሁለት ቅብብል እንዲያደርጉ ፈቅደዋል የኢትዮጵያ ብሔራዊ ቡድን ተጫዋቾች። ተሳሳተን፣ እድለኞች ናቸው። አህመድ ኢጌ ዛሬ በሶማሊያ በኩል አማካይ ስፍራ ላይ ከተመለከትኳቸው ግሩም ተጫዋቾች መካከል አንደኛው ነው። አሁን ግን የተለካ ኳስ አልነበረም። በዚህም ሁለቱም ተበሳጭተዋል። ምክንያቱም ሰዓት የለም። 72ኛ ደቂቃ ላይ ነው የምንገኘው። በዚህም ምክንያት ጎል ማስቆጠር ይኖርባቸዋል። በእርግጥ የመጀመሪያ ጨዋታ ሰለሞን የምታስታውስ ከሆነ ሩዋንዳ ላይ የአቻነት ጎል አስቆጥረዋል። 90 ደቂቃ ከተጠናቀቀ በኋላ ነው ያስቆጠሩትና እስከ መጨረሻ ደቂቃ ድረስ ጎል ለማስቆጠር የሚታትር ብሔራዊ ቡድን ነው። አስደናቂ ኳስ ዳዊት ካሳው ረዘመበት።
ከእሱ እኩል የሮጡ ሌሎች ተጫዋቾች የሉ። ኳሱን ማቀበል የሚችልበት ምንም አይነት አማራጭ አልነበረውም። ምናልባት ዘላለም ድሬዳዋ ላይ በምድብ 2 ጨዋታ እየተደረገ ነው። ጅቡቲ ከቡሩንዲ 1-0 ቡሩንዲ ይህንን ጨዋታ እየመራች ነው። ሁለቱም ብሔራዊ ቡድኖች ብዙ ግቦችን ያስተናገዱ ናቸው እስካሁን ባሉ ጨዋታዎች። እዳቸውን በፍጹም በዚህ ውድድር ላይ መክፈል አይችሉም።